ወደ መጡበት መልሷቸው ወደ ሀገር ዲፖርት የማድረግ በርካታ ሰዎች ኢትዮጵያ ኤርትራውያንን ሊነካ የሚችል ህግ ነው የጸደቀው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በዚህ ቪዲዮ ይዤላችሁ የመጣሁት ወደ ሀገራቸው መልሷቸው ወደ መጡበት መልሷቸው እየተባለ በአውሮፓ ህብረት የጸደቀው ህግ ነው። ይሄም በርካታ ስደተኞችን የሚነካ በተለይ አሳይለማቸው ተቀባይነት ያጣባቸው ሰዎች ወደ ሀገር ዲፖርት የማድረግ የመሸኘት ዓላማ የያዘ ቁርጠኛ ብለው እነሱ የገለጹት በርካታ ሰዎች ኢትዮጵያ ኤርትራውያንን ሊነካ የሚችል ህግ ነው የጸደቀው። ይህ ህግ ምንድነው የተባለው የሚለውን ነው የማካፍላችሁ። ይህ አውሮፓ ዩኒየን ውስጥ ያሉ 27 ሀገራት የሚባሉትን የሚመለከት ነው። ጀርመን ብትኖሩ፣ ጣሊያን ብትኖሩ፣ ግሪክ ብትኖሩ፣ እንደዚህ ፈረንሳይ ከሀገር ወደ ሀገር እየሄዳችሁ እንደዚህ ብቻ ስደትን በዚህም በዛም ለማለፍ ስትጥሩ የነበራችሁ ሰዎች በእውነት አሳዛኝ ነገር ነው። ያው ዓለም የስደተኛ ላይ እንዴት እንደተነሳ ምናየው ነው። የዛ አይነት ቀጣይ ነው ብዬ ነው የማስበው። የተፈጠረውን ነገር የተባለውን ብቻ አጠቃላይ አቀርብላችኋለሁ። ቪዲዮውን ላይክ እያረጋችሁ ለሚጠቅማቸው ይህንን መረጃ እንድታደርሱ በትህትና እጠይቃለሁ። መረጃ ወሳኝ ነው ለአእምሮ ዝግጅትም የተባለውንም አውቆ ምንድነው ማድረግ ያለብኝ የሚለውንም ለማሰብም Illegal migrants must understand you will never make Europe your home. The era of deportations has begun. በትላንትናው ዕለት ጁን 17 2026 በአውሮፓ ህብረት አዲስ የስደተኞች ህግ ወጥቷል፣ ይፋ ተደርጓል። ይሄም በእርግጥ አዲስ አይደለም። ባለፈው 2 ዓመት ወዲና ወዲያ ሲያመላለሱ የቆዩትን ነው። ነገር ግን ውሳኔ ነው የሰጡበት፣ በድምጽ ብልጫ ተወስኗል። This is a disgrace to humanity. This is a disgrace to democracy and it's a disgrace to European values what is happening. ይሄም ህጉ EU ሪተርን ሬጉሌሽን ብለውታል። ወደ መጡበት መልሷቸው እያሉም በድምጽ ብልጫ አውሮፓ ህብረት ላይ አውሮፓ ዩኒየን ላይ በተለይም ጥገኝነት ጠይቀው ምላሽ ያላገኙ ሰዎች ወደ መጡበት የመለሱ የሚል አይነት ውሳኔ የተላለፈበት ነው ማለት ነው። ይሄም በከፍተኛ ድምጽ 418 ድጋፍና በ218 ተቃውሞ በ30 ተአቅቦ በአውሮፓ ህብረት ባሉት ዩሮፒያን ፓርላመንት ውሳኔ አስተላልፈዋል። ይሄ የተወሰነ ውሳኔ ባለፈው ያቀረብኩላችሁ አንድ ቪዲዮ ነበረ። ይሄም ደግሞ ሰሞኑን ጁን 12 2026 ጀምሮ ተግባራዊ እንዲሆን የተወሰነ ነው። ይሄም EU ማይግሬሽን ኤንድ አሳይለም ፓክት በሚል በአውሮፓ የስደት ዙሪያና የጥገኝነት ጥያቄዎች ዙሪያ በአጠቃላይ የተለወጠ ህግ ነው። ይሄና ያኛው ህግ ተመሳሳይነት አለው እንጂ አንድ አይነት አይደለም። በእርግጥ ያኛው ዋናው ህግ ነው ባለፈው ያቀረብኩላችሁ EU ማይግሬሽን ኤንድ አሳይለም ፓክት የሚለው። ከዛ ውስጥ ደግሞ አሁን ላይ ይሄ ወደ ሀገራቸው ይመለሱ የሚል ደግሞ ስፔሲፊክ የሆነ ህግ ነው ያወጡለት። ማን ነው ይሄ የሚመለከተው የሚል ጥያቄ ኮሜንት ላይም ጠይቃችሁኛል። ይሄ ህግ የሚመለከተው ፍቃድ ያላችሁ በትዳርም በትምህርትም በተለያየ መንገድም የመጣችሁ እንደዚሁ ሪፊውጂ ስታተስ የጥገኝነት ጥያቄያችሁ ተቀባይነት አግኝቶ ሪፊውጂ ስታተስ የተለያየ የ1 ዓመት የ5 ዓመት የ3 ዓመት በተለያየ ቦታ የተለያየ ዓመት ይኖረዋል። ይሄን አይነት ፍቃድ የተሰጣችሁ እናንተ አጠቃላይ በየትኛው መንገድ የመኖሪያ ፍቃድ ያላችሁ ዜግነት ያላችሁ እነዚህ ህጎች አይመለከታችሁም። ይህ ህግ የወጣው ጥገኝነት ለጠየቁ አሳይለም ለጠየቁ እንደዚሁ ለሚጠይቁ ምናልባትም በፊትም ጠይቀው ሪጀክት ተብለው ለነበሩ ሰዎች ከዚህ ጋር በተያያዘ ያለ ነው። ስለዚህ እናንተ ሰዎች ነው የሚመለከታችሁ የሚለውን እንድታስመምሩበት እፈልጋለሁ። እንደዚሁ EU ሲባል ያው 27ቱ የአውሮፓ ህብረት ሀገራት ናቸው። ከዚህ ውስጥም ያው ስዊድን አለች፣ ጀርመን አለች፣ ጣሊያን አለች፣ ግሪክ አለች፣ እንደዚሁ ሆላንድ አለች፣ ኔዘርላንድስ በርካታ ሀገራት አሉ። ያው 27ቱ ሀገራት እና እዚህ ሀገር ያላችሁ በአጠቃላይ እነዚህ ሀገራት ላይ ያላችሁ ይሄ ህግ ይመለከታችኋል የሚለውን አስምሩበት። ይሄ ህግ EU ሪተርን ሬጉሌሽን ይባላል።
ወይም ደግሞ ዩሮፒያን ዩኒየን ከሀገር የማስወጣት ህግ እንደማለት ነው። በአጭር ቋንቋ ስደተኞችን ከአውሮፓ የማስወጣት ዲፖርት የማድረግ ተብሎ የጸደቀው ይህ ህግ በሶስት ዋና ዋና ጉዳዮች ልንመለከተው እንችላለን። የመጀመሪያው the obligation to cooperate ማለት ስደተኛው ጥያቄው ውድቅ ከሆነ ከአውሮፓ እንዲወጣ ከተወሰነበት ጥያቄ ከጠየቀበት ሀገር እንዲወጣ ከተወሰነበት ራሱ እንዲተባበር ይጠበቃል። ያው ለመውጣት ያው እንዲተባበር ማለት ነው። ነገር ግን አይሆንም እንኳን ብሎ ስለ ራሱ መረጃ ባይሰጥ ትክክለኛ ለምሳሌ ከሀገር ወደ ሀገራችሁ ወደ ኢትዮጵያ የምትመለሱ ከሆነ ወደ ኢትዮጵያዊ መሆናችሁ የሚያረጋግጡ መረጃዎች የተለያዩ መረጃዎች ከራሳችሁ ነው የሚጠይቁት። ይሄ መረጃ የለኝም ካላችሁ በፊት ያው ከኤምባሲም ከምንም ከዛም እያሉ መረጃ ለማግኘት ይሞክሩ ነበረ። አሁን ግን አስገዳጅ አድርገ ስልኩንም ፈትሸ የተለያዩ ኤሌክትሮኒክሶቹንም ፈትሸ መረጃ ቤቱንም ፈትሸ የሱን መረጃ ካገኘ ፐርሰናል መረጃውንም ካገኘ በዛ መሰረት አስወጣው ነው። እንግዲህ በግልጹ ስንነጋገር ይሄ አንዩዥዋል ነው አውሮፓ ላይ ይሄ ነገር። ያው በተለይ ስዊድንን ሳስብ እንደዚህ አይነት ነገር የለም። የተለያየ ሁኔታ ነበረ በየሀገሩ ውሳኔ የነበረው። ለምሳሌ ጣሊያን ጠይቀ እምቢ ከተባልኩላ ስዊድን ትመጣለ፣ ስዊድን መተህም ወደ ሌላ ሀገር ትሄዳለ። የተለያዩ ህጎችም አሉ መሀል ላይ። ብቻ በእንደዚህ ሁኔታ ሰው እየጠየቀ በዚህም በዛም እየተባለ ወደ ፈረንሳይ የሄደ የተለያየ ነገር ነበረ እና ወጥ ያልሆነ አሰራር ነበረ ብለው ስላሰቡ ወጥ በሆነ አሰራር እንተካዋለን። ይህም ደግሞ አውሮፓ ውስጥ የስደተኝነት ሁኔታው በጣም እንዲረበሽና ሀገራችንም በቃ ያልፈለግነው ሁኔታው ስለገባን መቀየር አለብን ብለው የተነሱበት ነው። ይህም የቀኝ አክራሪ ፖለቲካ የሚባሉት ፋር ራይት የሚባሉትና የቀኝ ፖለቲካ አቀንቃኞች ራይት ዊንግ ፖለቲክስ የሚያራምዱ የሚባሉት በተለይም ደግሞ ያው ምርጫ ቀስቀሳም ሲያደርጉ የምርጫ ጉዳያቸው አድርገው በበርካታ ሀገራት ውስጥ ምርጫም አሸንፈው ተመርጠዋል። አውሮፓ ህብረት ውስጥም ገብተዋል። እነዚህ ሰዎች በተለይም የፈጠሩት ጫና ይመስላል እንግዲህ እነዚህ ውሳኔ ይሄ አዲሱ ህግ እንዲመጣ ያደረገው። ሁለተኛው ቀጥሎ እንግዲህ ድራስቲካሊ ኤክስፓንድድ ዲቴንሽን እስር ሁላ እንዲኖረው ነው። ኦፕሬት የሚያደርግ ወይም የምታደርግ ካልሆነ ነው ጥገኝነት ጠያቂ እምቢ የተባለው ሰው እስከ ማሰር ድረስ ይደርሳል። የእስሩም እስከ 2 ዓመት ድረስ ማክሲመም ሊሆን ይችላል ነው የሚለው። እንደ ሁኔታውም እየታየ ደግሞ ከዛ የሚበልጥ 6 ወር ሊጨመርበትም ይችላል ነው እንግዲህ የሚለው። እዚህ የጻፉት ነገር እያነበብኩኝ ነው። እንደዚህ አይነት እስር ሊኖረው ይችላል የሚል ነገር ነው ያስቀመጡት ማለት ነው። ስለዚህ ጫን ያለ ጥገኝነት ጥያቄ እምቢ የተባለ ሰው አልወጣም በማለቱ መረጃውን ኮኦፕሬት አላደርግም በማለቱ ያው እስከዚህ ድረስ እስር ድረስ እናደርሰዋለን ነው። ደግሞ ሌላ ሶስተኛው ውሳኔ ደግሞ የሚያካትተው ይሄ ሪተርን ሀብስ የተባሉትን እንዲመሰረቱ ውሳኔ ስምምነት ላይ ደርሰዋል ማለት ነው። ይሄም ማለት ለምሳሌ ስዊድን ጥገኝነት የጠየቀ ሰው በስዊድን ሆኖ መረጃዎቹም ያው ጉዳዩን ይከታተላል። ከዚህ ቀደም በጣሊያንም በግሪክም ያለ እዛው ሆኖ ጉዳዩን የተከታተለ ውሳኔ እስከሚሰጠው ድረስ በካምፕም የሚቆይ ከሆነ በካምፕ ይቆያል። እንዲያው እንደ ስዊድን ቀድሞ አሁን እዚሁም ስዊድንም ብዙ ነገር ተቀያይሯል። ከ3 ዓመት ከ4 ዓመት በፊት ሁላ እኔ እንኳን ስመጣ ውጪ አንድ ጥገኝነት የጠየቀ ሰው የፈለገበት መኖር ይችላል። የፈለገውን ስራ ካገኘ የፈለገውን ስራ መስራት ይችላል። እንደዚህ አይነት ሁላ ነፃነቶች ነበሩ። አሁን ይሄ ሁላ ነገር ይቀርና ነው የሚሉት። በተለይም ያው ስዊድንም ቀያይረዋለች። ካምፕ መኖር አለባችሁ። ብዙ ነገር ተቀይሯል። እሱ ሌላ ቶፒክ ነው፣ ሌላ ቪዲዮ ይፈልጋል። ለማንኛውም ስዊድን የተመለከተ ሚግራውን ቨርከት የተባለ ዌብሳይት አለ። እዛ ላይ መረጃውን ማግኘት ትችላላችሁ። መረጃ ችግር ካለባችሁ ለኔም በኢንስታግራም ልጽፉልኝ ትችላላችሁ። ይሄ በስዊድን ያላችሁን ይመለከታል። ስለዚህ በአጭሩ ከአውሮፓ ዩኒየን ውጪ እንልክና ሰዎችን እዛ አስቀምጠን ያው ወደ ሀገራቸው መመለስ ያለባቸው ወደ ሀገራቸው እንመልሳለን። It will now be possible to build big, beautiful return hubs in third countries. We can enforce unlimited entry bans, not just for serious criminals, but low-level criminals too.
ይህም በተመለከተ ግን የወጡትን ህጎችን በተለይም ይሄ ሪተርን ሀብስ በተመለከተ የሰብአዊ መብት ድርጅቶች እየተቃወሙ ይገኛሉ። ይሄ የአውሮፓን ያው አጠቃላይ ህጎች አይወክልም፣ ዓለም አቀፍ ህጎችንም ይጥሳል። እንደዚሁ ወደ ሌላ ሀገር ሰዎች ወደማያውቁበት ወደማይፈልጉት ሀገር መውሰድ የሰብአዊ መብትን ይጋፋል፣ ሰዎችንም ለተለያየ ነገር ያጋልጣል ነው። Return families with children to countries on the other side of the world with which they have no links, with which where there is no guarantee for the protection of human rights. Usually I'm proud to be part of this parliament. Today I just feel ashamed. Are we going to do ICE methods in the future? Like in US? Are we going to detain children? You see, look. እንግዲህ አውሮፓ መጣው ብላችሁ ኡጋንዳ ሲልኳችሁ ሩዋንዳ ወይ ኡጋንዳ ሲልኩ እንደዚህ ኡዝቤኪስታን ሲልኩ እንደዚህ አንዳንድ ደግሞ ዲሞክራሲ የሌለበት ሀገር በተለይ ደግሞ ለምሳሌ የኢትዮጵያ መንግስት ተቃዋሚ የሆነ አብይን የሚቃወም ጋዜጠኛም ሆነ የተለያየ ስራ ላይ የሚሰራ ሰው ይሄ ሰው አጋጣሚ ሪጀክሽን ቢያጋጥመውና ወደዛ ሀገር ቢሄድ ማን ነው ተጠያቂው? እዛ ሀገር ሄዶ ይሄ በእጅ አዙር ቢጎዱት ይሄ እንደዚህ አይነት ጥያቄ የሚያነሳ ነው አይደለም እንዴ? እና በእንደዚህ አይነት ፍሬምወርክ ስላለ የሰብአዊ መብት ድርጅቶች አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች የተለያዩ ሰዎች ያው ይሄንን ደግሞ የሚቃወሙ አሉ። አውሮፓ ህብረት ውስጥም ሆኖ በነገራችን ላይ ይሄ ህግ መተግበር የለበትም ብለው የተቃወሙ ጥርስ ለጥርስ ተያይዘው የታገሉ ሰዎች አሉ። ያው ዲሞክራሲ ስለሆነ በድምጽ ብልጫ እነዛ አሸንፈው ነው። ለማንኛውም ጠቅለል ሲል ይሄንን ህግ እነሱ ደግሞ የሚሉት የሰብአዊ መብት ሳይጣስና የዓለም አቀፍ የተቀመጡ ህጎች ሳይጣሱ እንተገብረዋለን የሚል ደግሞ አስቀምጠውበታል ህጋቸው ላይ። ይሄ ኢዩ ሪተርን ሬጉሌሽን የሚባለው ላይ ማለት አባባላቸው ከሆነ ጥገኝነት ጥያቄ ጠይቆ ጥገኝነት ጥያቄው ተቀባይነት ያገኘ ይሄም የጥበቃ የሚያስፈልገው ሰው ስለሆነች እነዚህም በዓለም አቀፍ ህግ መሰረት በአውሮፓ ባለው ህግ መሰረትም ጥበቃ ይደረግላቸዋል፣ መብታቸውን እናከብራለን በሚል ነው እንግዲህ ያስቀመጡት። ይሄም ደግሞ ያው በዩናይትድ ኔሽን ኮንቬንሽን ሪፊውጂ ኮንቬንሽኖች አሉ። በዓለም አቀፍ ደረጃ አንድ ሰው ያው ጥበቃ በሃይማኖት ምክንያት በተለይ አሁን ኢትዮጵያ በሃይማኖት ምክንያት፣ በብሔር ምክንያት፣ በፖለቲካ አስተሳሰብ ምክንያት ተቃራኒ የፖለቲካ ፓርቲ በመሰረታችሁ ተቃራኒ መንግስት የሚጻረር ሀሳብ በማንሳታችሁ ታሰራላችሁ፣ ግፍ ይደርስባችኋል፣ ግድያም አለ፣ ብዙ ነገር ስላለ እንደዚሁ ጋዜጠኞች፣ ኢንፍሉዌንሰሮች፣ እንደዚህ ዙሪያ የምትሰሩ ሰዎች ብዙ ያው ሚዲያ ላይ ብዙ አይነት የምንመለከተው ነው፣ የሚደርስብን ነው የምንመለከተው ነው። ሶ እንደዚህ አይነት የሚደርስባቸው ሰዎች በዓለም አቀፍ ደረጃ በብሔራቸው በምን እንደጠቀስኩላችሁ ፕሮቴክሽን የማግኘት መብት አላቸው። ይሄም ዓለም አቀፍ ህግ ነው የተቀመጠው ማለት ነው። ፕሪንሲፕል ኦፍ ነን ሪፎልመንት የሚባል ይገለጻል። ይሄም አርቲክል 33 አርቲክል አንቀጽ 33 1951 ላይ የሪፊውጂ ኮንቬንሽን የጸደቀው ይሄንን ያካትታል። እንደዚሁ ደግሞ አርቲክል 4 ኦፍ ፕሮቶኮል ነምበር 4 ኦፍ ዩሮፒያን ኮንቬንሽን ኦፍ ሁማን ራይትስ ኤችአር ተብሎ በአውሮፓም የጸደቀው ህግ ይሄ የሂውማን ራይት የሰዎችን መብት መከበር ፕሮቴክሽን ማግኘት እንደዚሁ ደግሞ ይሄ ምንድነው ያልኳችሁ ፕሪንሲፕል ኦፍ ነን ሪፎልመንት የሚባለውም ሰዎች ጥቃት በሚደርስባቸው መገፋትና ግፍ በሚደርስባቸው ተጋላጭ በሚሆኑበት ቦታ ተመልሰው ሊላኩ አይገባም፣ አይችልም። ይሄም ደግሞ ዓለም አቀፍ ህግ ነው፣ በአውሮፓም ህግ የተቀመጠ ነው። ይሄንን አክብረን ነው የምንንቀሳቀሰው ነው የሚሉት። የሰብአዊ መብቶችም የሚታገሉት እንደዚህ አይነት ህጎች አሉ እንዳይተገበር ምናልባት ሊሆን ይችላል ስጋት አለን በሚል ያው ክርክሩ ተቃውሞ እንዳለን። ይህም በተመለከተ ኢትዮጵያ ኤርትራውያን ምን ሊሆን ይችላል የሚያጋጥማቸው የሚለውን ነገር ለመመልከት ሞክራለሁ። ያው ኤርትራን ስንመለከት መመለስ የሚባለው ነገር ባለው የኢሳያስ መንግስት ያው ኤርትራ መንግስት የማይታሰብ ነው። ምክንያቱም ከአውሮፓ መንግስት ጋር ስደተኛ ተቀበላቸው ቢባል አይስማማም፣ አይቀበላቸውም። በአውሮፓና በኤርትራ በኩል ያለው ይሄ ነው። ስለዚህ አሁንም ኤርትራ ስደተኞችን ወደ ኤርትራ የመመለስ ነገር ከባድ እንደሚሆንባቸው ሳይታለም የተፈታ ጉዳይ ነው።
ስለዚህ የጥገኝነት ጥያቄያቸው በአብዛኛው ኤርትራ ፖዚቲቭ የሚባል ተቀባይነት ያገኛሉ። በየትም በአውሮፓም በአብዛኛው ቦታ ላይ የተወሰኑ ኬዞች ሊኖሩ ይችላሉ። ኤርትራዊ ያው ኔጌቲቭ ያገኘም ይኖራል። አግኝተውም ለምሳሌ ስዊድን እምቢ ስትላቸው ሌላ ቦታ የሚሄዱ ሰዎች እንደዚህ አይነት ነገር። ለማንኛውም እንደዛ ተብሎ እንኳን አሁን ወደ ኤርትራ ይመለሱ ቢባል አሁንም ፈታኝ ነው የሚሆንባቸው። በኢትዮጵያ በኩል ስንመለከት የአብይ አገዛዝ ያው ከአውሮፓ ህብረት ጋር ስምምነት አድርገዋል ብዬ ነው የማስበው። ምክንያቱም ይፋ የሆነ ይሄን ያክል እንዲህ ተፈራርመናል እንዲህ ብለው የተፈራረሙትን ነገር ይፋ ባያደርጉትም የተለያዩ መንግስታት ግን ወደ አውሮፓ መንግስታት ወደ አብይ ከሄዱ በኋላ አንዳንድ ለውጦች የተመለከትንባቸው አሉ። እነሱም ደግሞ በግላጭ ይፋ ያደረጉት ይሄ የታግዶ የነበረው ወደ አውሮፓ ቪዛ እንዲላላ አሁን ተደርጓል። ያ ደግሞ የሆነበት ምክንያት የኢትዮጵያ መንግስት ከዩሮፒያን መንግስታት ጋር ዩሮፒያን ዩኒየን ጋር ተቀራርቦ ለመስራት ተቀበል በምንለው ሰዓት እሺ ብሎ ለመቀበል ስለወሰነ ነው የሚል አይነት ነገር አንድምታ ያለው ይፋ አድርገዋል። ይሄን ደግሞ እንደዚህ አይነት ነገር ስላለ ምናልባትም ኢትዮጵያዊ ሪጀክት ቢደረግም አሁን የኢትዮጵያ መንግስት ተባባሪነት ስለሚያሳይ ይሄ ማለት ተባባሪነት ማለት ዶክመንት ለማዘጋጀት የነዚህን ሰዎች አይደንቲፋይ ለማድረግ ይሄ ዜጋ ነው ወይ ሲባል አዎ ዜጋዬ ነው ወስደዋለሁ እንደማለት ማለት ነው። ይሄ ነው እና የተለያዩ እነሱ ብቻ ኮኦፕሬት አድርጉ የሚሏቸውን ነገሮች እሺ ብለው ለመቀበል የኢትዮጵያ መንግስት ያው በገንዘብ ዲል ያደረጉ ነው የሚመስለው። ብቻ በአጠቃላይ ያለው ነገር በኢትዮጵያ በኩል ይሄ ነው ያለው። በስዊድን የነበረውን ነገር ትንሽ ለማካተት እወዳለሁ። ምክንያቱም ይሄ ህግ ስዊድን ኦልሬዲ እየተገበረች የነበረ ነው የሚመስለኝ። ይሄ ስደተኞች አሁን የወጣው ኢዩ ሪተርን ሬጉሌሽን አሁን ላይ በአውሮፓ ደረጃ ይጽደቅ እንጂ 2024 ወጥቶ ረቂቅ ሀሳቡ የተወያዩበትና ሙከራ ላይ አንዳንድ ሀገራትም የነበሩበት ነው። ስዊድን እኔ ተግብረዋለች ብዬ ነው የማስበው። ሙሉ ለሙሉ እዚህ ጋር ያለው ህግ እንትን ባትለው እንኳን በአብዛኛው ተግብረዋለች። ምክንያቱም የነበረው ፓተርን የሚያሳየኝ ያንን ነው። በርካታ ኢትዮጵያን ስደተኞች ከስራ ቦታቸው እየታደኑ ያው በተለያየ ሁኔታ ላይ ህገ ወጥ ናቸው ተብለው የነበሩ ሰዎች ወረቀታቸው ያላገኙ ለ15 ዓመታት ለ16 ዓመታት ለረጅም ዓመታት ስዊድን ውስጥ ሲቆዩ የነበሩ ቤተሰብ የመሰረቱ ልጅ ያላቸው ስራ እየሰሩ መኖራቸውን ግን ያው አለው የስዊድን መንግስት እያሉ እያሳወቁ ታክስ ግብር እየከፈሉ እየሰሩ የነበሩ ሰዎች ግን ይሄኛው አሁን ገፍቶ ከመጣ በኋላ በተለይ እቺ ባለፈው ዓመት መጨረሻ አካባቢ ላይ በርካታ ኢትዮጵያውያን ያው ወደ ኢትዮጵያ ተሸኝተዋል። ዲቴንሽን ሴንተር ገብተው የተወሰነ ወር ታስረው ወደ ኢትዮጵያ ተሸኝተዋልና እዛም ሄጄ ለመጠየቅ ያየዋቸውም የጠየኳቸውም ሰዎች ነበሩ። ሰሩበትም ቦታ ያው አድራሻው ስለሚታወቅ መጥተው ይፈልጋሉ። ያው ከዚህ በፊት በስነ ስርዓት እንድትሰሩ ፈቅደውላችሁ ያው ግብር እየተቀበሏቸው የነበረ ቢሆንም ቦታው ላይ መጥተው ደግሞ አሁን ጫን ብሎ ይሄ ህጉ ሲወጣ ሄደው ሸኝቷቸዋል። ልጆች ከነ እናት ተሸኝታለች። እንደዚሁ በተለያየ መንገድ ብትመጡም እንኳን ጭራሽ በሊቢያ መጥቼ አልሸኝም ወደ ኢትዮጵያ አልመለስም አይመልሱኝም ብሎ የሚያስብም ሰው ይኖራል። ነገር ግን በቃ አሁን በተመለከትነው ሁኔታ ጥገኝነት ጥያቄያችሁ ያው እነሱ ከለላ አያስፈልግም ብለው የሚያስቡት አይነት ከሆነ ኔጌቲቭ ሰጥተዋችሁ ወደ መጣችሁበት እንድትመለሱ ለማድረግ ቆራጥ ነን ብለው ነው የተንቀሳቀሱ ያሉት። ሌላ ቦታ ላይ ያላያችሁ ያልተተገበረ የነበረባችሁ ሰዎች ኢትዮጵያ ኤርትራውያን ይሄ ነገር ሊኖር ይችላል። ስለዚህ ሳይኮሎጂካሊ እናንተን ለማስፈራራት ለማስደንገጥ ሳይሆን ይህም ቪዲዮ ምጭ ነው የምለቀው መረጃውን ሰምታችሁ ሬዲ እንድትሆኑ እንደ አንድ ወገን ይሄ ጭንቀታችሁ ስለሚያሳስበኝም ያለውን ወደፊት ያለውን ነገር እግዚአብሔር ነው የሚያውቀው። ምንድነው በህይወታችን የሚያጋጥመን እንዴት ነው የሚሆነው የሚለውን አናውቅም። እግዚአብሔር ታሪክን የሚቀይር ነው። በጭንቀት ያሉት የበርካታ ሰዎች ህይወት ተቀይሯል። በ10 ዓመት በ15 ዓመት በስንት ዓመት ፍቃድ ያገኙ በ3 ወርም በ3 ዓመትም በ10 ምናምን ዓመትም ፍቃድ ያገኙ በአውሮፓ አሉ። ነገር ግን ያው የአዲስ ህግ ደግሞ ሲወጣ መረጃውን ሰምቶ መጠንቀቁ መዘጋጀት የህሊና መዘጋጀትም አስፈላጊ ነው። 10 ዓመት አውሮፓ ኖሮ
ከሀገር ሀገር እየሄደም ለመስራትም ምን ለማለትም እጁን ለመስጠትም ይሄን ነፃነት አግኝቶ የነበረ ሰው እንደዚህ አይነት አስገዳጅ ህግ ደግሞ ሲመጣ ተይዞ ወደ ሀገር ቢላክ ምናልባት ምን አይነት ሳይኮሎጂካል ዳሜጅ ራሱ እንደሚደርስበት ግልጽ ነው። በስዊድንም የተቃውሞ ሰልፍም ወጥተን ይሄ ዲፖርቴሽን ተገቢ አይደለም፣ በተለይ ቤተሰብን የሚነጣጥል ነው የሚልም ተቃውሞ ድምጻችንን አሰምተናል። ሰልፉን አይታችሁናል ሶሻል ሚዲያ ላይ ተቃውሞ ድምጻችንን ስናሰማ። እንደዚሁ ደግሞ በቃ ገፍተው ወደ ሀገር የላኳቸው ነው። በተቻለ መንገድ በእውነት በዚህ አጋጣሚ ሳላመሰግን ማላልፈው በስዊድን ያለ ማህበረሰብ በተቻለው መጠን ይሄ ክራይሲስ ይሄ ማህበራዊ ክራይሲስ ነው የመጣብን። በርካታ ሰዎች ያው ወላጅ እየተነጠለ ሲላክ በርካታ ዓመት እዚህ የቆዩ ሰዎች የረባ ገንዘብ ሳይዞ ወደ ሀገር ሲላኩ ስዊድን ያለው ማህበረሰብ ተባብሮ አንድ ሰው ሁለት ሰው ሳይል በርካታ ሰዎችን ገንዘብ እያዋጣ በሚችለው መንገድ ድጋፍ ለመደራረግ ለመተሳሰብ ተሞክሯል እና ይሄ ትልቅ ነገር ነው። ሌላ ቦታም ያላችሁ እንደዚህ አይነት አስቸጋሪ ነገር ገፍቶ ከመጣ መተሳሰቡ ይሄ ነው። ይሄ የሚመለከተው ጥቂት ሰዎችን ቢሆንም ገፍቶ የሚወስዳቸው እንደ ማህበረሰብ ደግሞ አጠቃላይ ሰው መጎዳቱ አይቀርምና ባካችሁ መተሳሰብም ይኖርበት ለማለት እወዳለሁ። አሽሩካ ቻናል ለዛሬ ያቀረብኩላችሁ ይመስል ነበር። እናንተም ደግሞ ብዙ አይነት ሀሳብ ይኖራችኋልና ኮሜንት ላይ ብታደርጉልኝ ይሄን ቢደረግ ብላችሁ የምታስቡትም ኮሜንት ብታደርጉ ደስ ይለኛል። የቀረ የምትሉትም ሀሳብ ካለ ኮሜንት አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።